በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? አሜን። ይህችን ጊዜ ለሰጠን ቸር መሐሪና ሩኅሩኅ አባታችንና አምላካችን ቅዱስና ሕያው እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 57 መንፈሳዊ ታሪካችን ኦሪት ዘኍልቍ ከምዕራፍ 1 እስከ ምዕራፍ 10 ዋና ዋና ታሪኮችን ተመልክተናል። ኦሪት ዘኍልቍ አራተኛው የሙሴ መጽሐፍ እንደሆነ ዘኍልቍ ማለት ቁጥር ወይንም መቆጠር የሚል ትርጉም እንዳለው፣ ምክንያቱም ከ20 ዓመት በላይ የሆኑ ወንዶች ሁሉ በመቆጠራቸው እንደሆነ፣ እስራኤል የመገናኛውን ድንኳን ማዕከል አድርገው መስፈራቸውን፣ የሌዊ ነገድ የሆኑ የአሮን ልጆችም ቀርበው ክህነትን መሾማቸውንና ሌሎች ታሪኮችን ተመልክተን ነበር። በዛሬው መርሃ ግብራችን ደግሞ ቀጣዩን ክፍል የምናቀርብላችሁ ይሆናል። አምላካችን ቅዱስና ብሩክ ሕያው እግዚአብሔር ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ማማረርና ውጤቱ ኦሪት ዘኍልቍ ከምዕራፍ 11 እስከ ምዕራፍ 14። ልጆች በዛሬው መንፈሳዊ ታሪካችን የኦሪት ዘኍልቍ መጽሐፍ ከምዕራፍ 11 እስከ ምዕራፍ 14 ያሉ ታሪኮችን በቀደመው ኦሪት ዘጸአት መጽሐፍ ውስጥ ያየናቸው በመሆኑ በዚህ ክፍል ግን ጠቅለል አድርገን ከታሪኮቹ መማር የሚገባንን ፍሬ ሐሳቦች ብቻ እንመለከታለን። ነገሩም እንዲህ ነው። እስራኤል ከግብፅ ባርነት ወጥተው በጉዞ ላይ ሳሉ ይደርስባቸው የነበረውን ጭቆና፣ በደልና ግፍ ረስተው በጉዞ መርዘም፣ በመንገዱ ሙቀትና ስለሚያጋጥማቸው ውጣ ውረድ ክፉ ሆነው በእግዚአብሔር ላይ አጉረመረሙ። እግዚአብሔርም ሰምቶ ተቆጣ። የእግዚአብሔርም እሳት በመካከላቸው ነደደች፣ የሰፈሩንም ዳር በላች። ሕዝቡም ወደ ሙሴ ጮኹ። ሙሴም ወደ እግዚአብሔር ጸለየ፣ እሳቲቱም ጠፋች። አያችሁ ልጆች፣ ምሬት ጊዜያዊ ስሜት አይደለም፣ ጥልቀት ያለው የልብ ዓመፅ እንጂ። እግዚአብሔር ለእነርሱ የሚያደርገው ቸርነት ላይ እምነት እንደሌላቸው ፍንትው አድርጎ ያሳያል። ምሬታቸው ሰው ላመነበት ነገር ዋጋ ቢከፍል ብዙ አይሰማውም። ካላመነበት ግን በቀላሉ ይማረራል። መቼም በዚህ ዓለም ሁሉ አልጋ በአልጋ አይሆንም። እስራኤል ከባርነት ወደ ነፃነት፣ ከባይተዋርነት ወደ አገር ባለቤትነት በሚያደርጉት ጉዞ ትንንሽ ውጣ ውረዶች ሊገጥማቸው ይችላል። እነርሱ ግን እምነታቸው ጎዶሎ በመሆኑ የታሰበላቸውን ታላቅ ዓላማ ማየት አልቻሉም። ዛሬም ቢሆን ሰው ባለው ነገር የማያመሰግን አማራሪ ከሆነ እግዚአብሔር ያሰበለትን ታላቅ ዓላማ ሳይሆን ጊዜያዊ አልፎ ሄጅ ችግሮች ላይ ስለሚያተኩር በረከቱን በማማረሩ ያጣል። ከዚህም በኋላ ሕዝቡ ብዙም ሳይጓዙ ሌላ ቅሬታን ደግሞ ማሰማት ጀመሩ። ቃሉ እንዲህ ይላል። በመካከላቸውም የነበሩ ልዩ ልዩ ሕዝብ እጅግ ጎመጁ። የእስራኤል ልጆች ደግሞ ያለቅሱ ነበር። የምንበላውን ሥጋ ማን ይሰጠናል? በግብፅ ያለ ዋጋ እንበላ የነበረውን ዓሣ ዱባውን በጢሁንም
ኩራቱንም ቀዩንም ሽንኩርት ነጩንም ሽንኩርት እናስባለን። አሁን ግን ሰውነታችን ደረቀች፣ ዓይናችንም ከዚህ መና በቀር ምንም አያይም አሉ። ሙሴም ሕዝቡ በወገኖቻቸው ሰው ሁሉ በድንኳኑ ደጃፍ ሲያለቅሱ ሰማ። የእግዚአብሔርም ቁጣ እጅግ ነደደ፣ ሙሴም ተቆጣ። ሙሴም እግዚአብሔርን አለው፣ ለምን በባሪያህ ላይ ክፉ አደረግክ? ለምንስ በፊትህ ሞገስን አላገኘውም? ለምንስ የዚህ ሕዝብ ሁሉ ሸክም በእኔ ላይ አደረግክ? አንተ ለአባቶቻቸው ወደ ማልህላቸው ምድር አደርሳቸው ዘንድ ሞግዚት የሚጠባውን ልጅ እንድታቅፍ በብብትህ እቀፋቸው የምትለኝ በውኑ ይህ ሕዝብ ሁሉ እኔ ጸነስሁትን ወለድሁትንስ? በፊቴ ያለቅሳሉና የምንበላውን ሥጋ ስጠን ይላሉና ለዚህ ሕዝብ ሁሉ የምሰጠው ሥጋ ከወዴት እወስዳለሁ? እጅግ ከብዶኛልና ይህንን ሁሉ ሕዝብ ልሸከም አልችልም። እንዲህስ ከምታደርግብኝ በፊትህ ሞገስ አግኝቼ እንደሆነ በእኔ ላይ የሚሆነውን መከራ እንዳላይ እባክህ ፈጽሞ ግደለኝ አለ ሙሴ። ልጆች አያችሁ፣ አማራሪ ሕዝብ በእጁ ያለውን የነጻነት ተስፋ ጥሎ ያለፈውን ባርነት ይናፍቃል። አማራሪ ሰው ውለታን፣ ተስፋን አያውቅም። እንዲያውም እንደ ምናምንቴ ከእጁ ይጥለዋል። የሕዝቡ ጊዜያዊ የሥጋ አምሮት በስንት ተአምራት የተገኘ ነፃ ሰውነትን እንደ ዋዛ አስጣለ። ከዚህም ብሶ ሥጋ አማረን ብለው በድንኳኖቻቸው ለቅሶ መቀመጣቸው እግዚአብሔርን አስቆጣ፣ ሙሴንም ተስፋ አስቆረጠ፣ ፈጽሞ ግደለኝ እስኪል ድረስ። ምንም ይሁን ምን ከነችግሩ እግዚአብሔር ዛሬ የሰጠንን መሪዎች ማክበር በእጅጉ ተገቢ ነው። አመፀኛነትና ማማረር እግዚአብሔርን ሊያስቆጣና መሪዎቻችንን ተስፋ አስቆርጦ ወዳልተገባ ተግባር ሊገፋ ይችላልና በተሰጠን ማመስገን የተሻለ ውጤት ሊያመጣ እንደሚችል ይህ ታሪክ ያስተምረናል። ከዚህም በኋላ እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች የምሰጣትን የከነዓንን ምድር ይሰልሉ ዘንድ ሰዎችን ላክ አለው። ሙሴም ከእስራኤል የነገድ አባቶች 12 አለቆቹን መርጦ ላከ። ሰላዮቹም እግዚአብሔር ሊያወርሳቸው ያሰበውን ምድር ከ40 ቀናት በኋላ ሰልለው ተመለሱ። ከሰላዮቹ 10ሩ ምድሪቱ መልካም ብትሆንም ሰዎቹ ኃያላንና ታላላቆች ናቸው፣ ፈጽሞ ከእነርሱ ጋር መዋጋት አንችልም፣ ያጠፉናል፣ እንዲያውም እኛ በእነርሱ ዓይን ፊት እንዳንበጣ ትንንሾች ስለሆንን በእግራቸው ብቻ ሊጨፈልቁን ይችላሉ በማለት ለሕዝቡ የሚያስፈራ ንግግርን ተናገሩ። እነዚህ እምነት የጎደላቸው 10 ሰላዮች ስለ እነርሱ የሚዋጋውን እግዚአብሔርን ከምንም አልቆጠሩትም። ፈርዖንን አንበርክኮ በባሕር መካከል የጣለ በየማለዳው የሚሰጣቸውን መና እየበሉ ከዓለቱ ውሃውን እየጠጡ ቀን በደመና ሌሊት በአምደ ብርሃን ከፊታቸው የሚሄደውን ኃያል ጌታ ከአሕዛብ ሰራዊት ክንድ አሳንሰው ገመቱት። በእጅጉ ያሳዝናል። ሁለቱ ሰላዮች ኢያሱና ካሌብ ግን ተነስተን እንውጣ፣ ምድሪቱንም እንውረስ፣ ከግብፅ ያወጣን አምላክ ከፊታችን ይወጣል ብለው በእግዚአብሔር ተማመኑበት። ፍርሃት የእምነት ጠላት ነው። 10 ሰላዮች ምንም የእግዚአብሔርን ተአምራት ባይናቸው በየዕለቱ ቢመለከቱም ፍርሃት ግን እምነታቸውን አጠፋው። ፍርሃትና እምነት በልባችን ዘወትር ይመላለሳሉ። ልብ
ልባችንን ካልጠበቅን ፍርሃት በፍጥነት ተስፋፍቶ እምነታችንን ሊያጠፋ ይችላል። እምነታችን ዘወትር በምንመለከተው ወይም በምንመግበው መረጃ ላይ እየጸና እንደሚሄድም ማስተዋል ይኖርብናል። የእግዚአብሔርን ቃል በየጊዜው የምናነብ የምንሰማ ከሆነ በእርሱ ላይ ያለን እምነት እየጸና ይመጣል። በመጨረሻም ሕዝቡ የ10 ሰላዮችን ፍርሃት ከሰሙ በኋላ ድምፃቸውን አንስተው ጮኹ። ሕዝቡም በዚያ ሌሊት አለቀሱ። የእስራኤልም ልጆች ሁሉ በሙሴና በአሮን ላይ አጉረመረሙ። ማኅበሩም ሁሉ በግብፅ ምድር ሳለን ምነው በሞትን ኖሮ፣ ወይም በዚህ ምድረ በዳ ምነው በሞትን ኖሮ፣ እግዚአብሔርም በሰይፍ እንሞት ዘንድ ወደዚች ምድር ለምን ያገባናል? ሴቶቻችንና ልጆቻችን ምርኮ ይሆናሉ። ወደ ግብፅ መመለስ አይሻለንምን? አሏቸው። እርስ በእርሳቸውም ኑ አለቃ ሾመን ወደ ግብፅ እንመለስ ተባባሉ። ሙሴና አሮንም በእስራኤል ልጆች ጉባኤ ፊት በግንባራቸው ወደቁ። ምድርን ከሰለሉት ጋር የነበሩት የነዌ ልጅ ኢያሱና የየፎኒ ልጅ ካሌብ ልብሳቸውን ቀደዱ። ለእስራኤል ልጆች ማኅበር ሁሉ ዞረን የሰለልናትን ምድር እጅግ መልካም ናት፣ እግዚአብሔርስ ከወደደን ወተትና ማር ወደምታፈሰው ወደዚች ምድር ያገባናል፣ እርሷንም ይሰጠናል። ነገር ግን በእግዚአብሔር ላይ እናንተ አታምፁ፣ እንደ እንጀራ ይሆኑልናል። የምድሪቱንም ሰዎች አትፍሩ፣ ጥላቸው ከላያቸው ተገፏል። እግዚአብሔር ከእኛ ጋር ነው፣ አትፍሯቸው ብለው ተናገሯቸው ኢያሱና ካሌብ። ማኅበሩ ሁሉ ግን በድንጋይ ይወግሯቸው ዘንድ ተማከሩ። በዚህ ጊዜ የእግዚአብሔርም ክብር ለእስራኤል ልጆች ሁሉ በመገናኛው ድንኳን ተገለጠ። እግዚአብሔርም ሙሴን ይህ ሕዝብ እስከ መቼ ይንቀኛል? በፊቱስ ባደረግሁት ተአምራት ሁሉ እስከ መቼ አያምንብኝም? ከርስታቸው አጠፋቸው ዘንድ በቸነፈር እመታቸዋለሁ። አንተም ከእነርሱ ለሚበዛ ለሚጠነክር ሕዝብ አደርግሃለሁ አለው። ሙሴ ግን በእግዚአብሔር ፊት ተንበርክኮ አብዝቶ በመለመኑ እግዚአብሔር እስራኤልን ይቅር አለ። ነገር ግን ከ20 ዓመት በላይ የተቆጠሩ ሁሉ ወደ ርስት ምድር እንዳይገቡ በምድረ በዳ ወድቀው እንደሚቀሩ እግዚአብሔር በቁጣ ቃል ተናገረ። እነርሱም በምድረ በዳ ወድቀው ቀሩ። ልጆች፣ የሚያሳዝን ታሪክ ነው አይደል? በእውነቱ ያሳዝናል። አሁን ደግሞ እስኪ ከትምህርቱ ውስጥ ጥያቄዎችን እንጠይቃችሁ፣ በጥያቄዎቹም ላይ ተወያዩባቸው። ወላጆችም እባካችሁ ለልጆቹ ጥያቄዎቹን በማብራራት እርዷቸው። የመጀመሪያው ጥያቄ፣ እስራኤል እንዲህ ያማረሩበት ምክንያት ምንድን ነው? በማማረራቸውስ ምን ውጤት አገኙ? እግዚአብሔር ለምን አዘነ? ተቆጣ? ከ10 ሰላዮች መልካም ዜና ያመጡት ማንና ማን ይባላሉ? የሚያማርር የማያመሰግን ሕዝብ ምን የሚገጥመው ይመስላችኋል? ከዚህ ታሪክ ምን ተማራችሁ? ልጆች፣ ከዚህ ታሪክ የምንማረው ትልቁ ትምህርት ማማረር ከእጃችን የደረሰውን በረከት ያርቃል። ማማረር በእግዚአብሔር ዘንድ የሚታየው እንደ ቃል ብቻ አይደለም፣ ነገር ግን ልባችን ፈጽሞ በእርሱ እንደማይተማመን እምነትም በእርሱ ላይ እንደሌለን ያሳያል። ፍርሃትን ከሚዘራ ወሬ ዘወትር ልንጠበቅም ይገባል። ፍርሃት ችግርን በማጋነን በእግዚአብሔር ላይ ያለንን እምነት ሊሸረሽር ይችላልና።
በእምነት ጸንቶ መታዘዝ በረከትን ሲያሰጥ፣ አለማመንና ማማረር ግን ከበረከት ያጎድላል። ኢያሱና ካሌብ በእግዚአብሔር አምነው በመታዘዛቸው ለእስራኤል የታሰበውን ርስት ለመውረስም በቅተዋል። ስለዚህ እኛም ዘወትር በእግዚአብሔር መተማመንና ፈቃዱን ለመፈጸም መጣጣር እንዳለብን ከዚህ ታሪክ ተምረናል ማለት ነው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስና ብሩክ ሕያው እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሃት ለእግዚአብሔር። you.